አመሰግናለሁኝ። የዛሬው እንግዳችን የአፍሪካና ዓለም አቀፍ ጉዳዮች ተመራማሪ ዶክተር ወርቁ ያዕቆብ ናቸው። ዶክተር ለሰጡን ጊዜ እጅግ አድርገን እናመሰግናለን። እንደ ሀገር ያሉብንን ችግሮች በውይይትና በጠረጴዛ ዙሪያ መፍታት ያለው ፋይዳ ጥቂት የሚባል አይደለም። ለዚህም የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ጊዜያት በርካታ የውይይት ጠረጴዛዎችን አስቀምጦ የአጀንዳ ማሰባሰብ ሂደትን ሲያከናውን ቆይቷል። እንደው ይህ በጠረጴዛ ዙሪያ ቁጭ ብሎ መወያየትና መመካከር ለነገ ዘላቂ ሰላምና እድገት ምን ይጠቅመናል? በጠረጴዛ ዙሪያ ችግሮቻችንና ያሉብንን የፖለቲካ ስብራቶች ለመጠገን ቁጭ ብሎ መነጋገር በዋነኝነት ያው የፖለቲካ የዲሞክራሲ ባህልን የማዳበር ሂደት መሰረት የሚጥል ነገር ነው። ምክንያቱም ሀገር የምትሻገረው ያሉብንን ችግሮች በአፈሙዝና በጠመንጃ ለመፍታት በምንሞክርበት ሂደት ውስጥ ሳይሆን ቁጭ ብለህ ያሉብህን ችግሮች በጠረጴዛ ዙሪያ ላይ አምጥተህ ስትመካከር ነው። ከዛም ባሻገር ደግሞ ያው ፖለቲከኞች ብቻ በፖለቲካ ጠረጴዛ የሚፈቱት ጉዳይ ሳይሆን ይሄ የብሔራዊ ምክክር የሚያመጣው አንዱ ጥሩ ነገር ምንድነው? ምክክሩ የሚደረገው ከተለያየ ማህበረሰብ ክፍሎች ከሴቶች ጋር፣ ከወጣቶች ጋር፣ ከሀገር ሽማግሌዎች ጋር፣ ከተለያዩ ማህበረሰብ ክፍሎች ጋር፣ ሲቪል ሶሳይቲ ጋር ስለሚደረግ አጀንዳው የሚመጡ ሀሳቦች ብዙ ናቸው። በዛው ልክ ደግሞ በነዛ አጀንዳዎች ላይ ተንተርሶ ውይይት ከተካሄደ በኋላ ከውይይቱ የሚወሰዱ ጭብጦች ፍኖተ ካርታ ተቀምጦለት በዛ ፍኖተ ካርታ መሰረት ተግባር ላይ በምናውልበት ሰዓት ከፍተኛ የሆነ በሀገሪቱ ውስጥ የነበሩ ቁርሾችን፣ አለመግባባቶችን፣ ግጭቶችን በዘላቂነት እንድንፈታና ሀገር በጽኑ መሰረት ላይ እንድትቀመጥ አስቻይ ሁኔታ ስለሚፈጥርልን ብሔራዊ ምክክር ኮሚሽን በጣም ወሳኝና ተገቢ ነገር ነው ብዬ አስባለሁ። ችግሮቻቸውን በምክክር ፈተው ያደጉ ሀገራትን ስንመለከት በተለይ ደግሞ እኛ የጀመርነው የሀገራዊ ምክክር ሂደት ምን አይነት ተስፋ ነው የሚሰጠን ነው? በተለይ ከነዚህ ካደጉ ሀገራትስ ምን እንማራለን? ከቅርብ ካሉት ሀገራት ውስጥ እነ ቱኒዚያን፣ እነ ደቡብ አፍሪካን በምንወስድበት ሰዓት በሀገሮቻቸው የነበረውን ችግር የፈቱት በብሔራዊ ምክክር ኮሚሽን አማካኝነት ነው። እነዚህ ሀገሮች አሁን በአፍሪካ ውስጥ በኢኮኖሚም የፈረጠሙ በዲሞክራሲም ምናልባትም ጥሩ ሂደት ጅማሮ ላይ ያሉ ሀገሮች ናቸውና ኢትዮጵያም ልክ እንደነዛ ሀገሮች የተደረገው አይነት መጀመሪያ የተለያዩ ማህበረሰብ ክፍሎችን በማወያየት አጀንዳ በማሰባሰብ አጀንዳ ከተሰባሰበ በኋላ ውይይት ሂደት ውስጥ ተገብቶ ከውይይቱ የተወሰዱ መሰረታዊ የሆኑ አለመግባባቶችን ሊፈቱ የሚችሉ አንኳር ነጥቦችን ፕላን በማስቀመጥ በዛ ፕላን መሰረት ሂደቱን ተከትሎ ተግባር ላይ መዋል ከቻለች ሀገርን በጽኑ መሰረት ላይ ለማስቀመጥ ትልቅ እድል ይከፍታል። ደቡብ አፍሪካም ሆነ ቱኒዚያ እንግዲህ አንዳንድ ሀገሮች ፌል ያደረጉ ሀገሮች አሉ። አንዳንድ ጊዜ ብሔራዊ ምክክር ኮሚሽን ያደርጉና የተነሱ ሀሳቦችን ተግባር ላይ ሳያውሉ ሲቀሩ ለጊዜያዊ ጥቅም ብቻ ነው ጊዜውን ተሻግረህ ይሄ ምንድን ነው የሚባለው ፓወርን ኮንሶሊዴት ለማድረግ አንዳንድ ሀገሮች ይጠቀማሉ። ስልጣን ያሉ አካላት ፓወርን ኮንሶሊዴት ለማድረግ በሚጠቀሙበት ሰዓት ከግቡ ይስትና ተግባር እንትኑ ውጤታማ ሳይሆን ይቀራል። ነገር ግን ያ ሳይሆን ቀርቶ ሁነኛ ሀቀኛ በሆነ ሁኔታ ያሉ ችግሮችን ለመፍታት ማህበረሰቦቹ ባንጸባረቋቸው ሀሳቦች በተግባር የሚውልበት ሁኔታ ካለ ውጤታማነቱ ከፍተኛ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ልዩነቶችን በጠረጴዛ ዙሪያና በውይይት በመፍታት ጠንካራ ሀገረ መንግስት ወይም ደግሞ ጠንካራ ሀገር ለመገንባት ሲሰራ ቆይቷል። ይህ ምክክርም ወይም ደግሞ ይህ ውይይት ጠንካራ ወይም ደግሞ የሀሳብ ብዝሃነት እንዲኖር አድርጓል። ይህስ ለቀጣይ ጠንካራ ሀገር ግንባታ ወይም ደግሞ ጠንካራ ሀገረ መንግስት ግንባታ የሚኖረው ፋይዳ ምንድን ነው? ምን አይነት አስተዋጽኦ ያበረክታል? ብሔራዊ ምክክር የሚያመጣው ነገር ምንድን ነው? ሀሳብን ከተለያዩ ቦታዎች እንድትሰማ እና በዛ በተንጸባረቁ ሀሳቦች ላይ ተንተርሰ የሀገርን ችግር እንድትፈታ የመፍትሄ አቅጣጫዎችን ያስቀምጥልሃል። ምክንያቱም ሀሳብ በተለያዩ በሴቶች ጋር፣ በወጣቶች ጋር፣ በሃይማኖት ሽማግሌዎች፣ በሀገር ሽማግሌዎች ዘንድ፣ በሃይማኖት አባቶች ዘንድ፣ በምሁራን ዘንድ፣ በፖለቲከኞች ዘንድ፣ በነጋዴዎች ዘንድ በተለያዩ እንግዲህ ፈርጀ ብዙ የሆነ ማህበረሰብ ክፍል ነው የምታወያየው። ከነዚህ ማህበረሰብ ክፍሎች የሚመጡ ሀሳቦች የሀገር ላይ ዘለቄታዊ የሆነ
ሰላምን እንድታረጋግጥ የሚያስችሉ ሀሳቦች ናቸው። ይሄ ሞኖሊቲክ ቪው ምንለው አንድ አይነት እይታ ሳይሆን ሁሉ አቀፍ የሆነ እይታ እንዲኖር ያደርጋል። በነዛ ጉዳዮች ላይ ተንተርሰን ደግሞ ትግበራውን የምናከናውን እንደሆነ አንደኛ ሁሉም የማህበረሰብ ክፍል የመደመጥ ተደምጭ ያለው የሚለው ስሜት ስለሚያድር በሀገር ላይ ያለው ተስፋ ከፍተኛ ይሆናል። በሁለተኛ ደረጃ የነዚህ ሀሳቦች በአንድ ጠረጴዛ ዙሪያ ላይ መጥቶ ተግባር የማከናወን ሂደቱ ደግሞ ዲሞክራሲ ሰጥቶ መቀበል ነው፣ መደማመጥ ነው። በዋነኝነት ከአንድ ቋተር ለሚመጣው ስለዚህ የዲሞክራሲ ግንባታ ሂደቱንም መሰረት ጣልን ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአለፉት ጊዜያት ባደረገው የምክክር ሂደት ከተለያዩ የፖለቲካል ፓርቲዎች፣ ከኤሊቶች እንዲሁም ደግሞ ከህብረተሰብ ክፍሎች ጋር የተለያዩ ውይይቶችን አድርጎ ምላሾቹን አግኝቷል። በሳል የውይይት ባህል ወይም ደግሞ ጠንካራ የውይይት ባህል እንዲዳብር በማድረግ ሂደት ውስጥ ምን አይነት አስተዋጽኦ የሚያበረክት ነው? ብዙ ጊዜ በአንድ ሀገር ውስጥ የተለያዩ የፖለቲካ ፍላጎቶች ይኖራሉ። እነዚህ የፖለቲካ ፍላጎት ያላቸው ኃይሎች የራሳቸውን እውነታና ትርክት ነው ይዞ የሚነሱት። 100% እነሱ ብቻ ትክክል እንደሆኑ የነሱ ትርክት ብቻ መገዛት እንዳለበት ሊያስቡ ይችላሉ። ነገር ግን የተለያዩ ማህበረሰብ ክፍሎች የየራሳቸው የሆነ አረዳድ፣ የየራሳቸው የሆነ ትርክት፣ የየራሳቸው የሆነ እውነት እንዳለ ተገንዝበው የነሱንም ሐሳቦች እንዲደመጠላቸው የሚፈልጉትን ያክል የሌሎችንም ሐሳብ ማዳመጥ እንዲችሉ በር ይከፍታል ብዬ አስባለሁ። የአፍሪካና ዓለም አቀፍ ጉዳዮች ተመራማሪ ዶክተር ወርቁ ያዕቆብ ለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁን በጣም አመሰግናለሁ።